ገንዘብ ራሱ ምንድነው? ብር እንዴት ነው የመጣው? በምን አይነት መንገድ ነው የብር ቫልዩን የምናስቀምጠው? በምን አይነት መንገድ ነው የሚለውን ከእናንተ ጋር እያወራው ቆይታ ላድርግ። ያው ብር እንደምታውቁት ማንኛውም ነገር የምትገዙበት የምትለውጡበት ቁስ ነው። አንድ ቁስ ማለት ነው። ያ ቁስ ደግሞ እንዴት ነው የመጣው? ካሁን በፊት አውርተን ስለምናውቅ ብር እንዴት ይሰራል፣ እንዴት ነው የሄደበት ሂደት የሚለውን አውርተን ስለምናውቅ አጠር አድርጌ ግን ለመንገድ ልሞክር። እነዚህ ቁሶች ከጥንት ጀምሮ ሰዎች አንድን ዕቃ ልክ ከጋርዮሽ ዘመን ብለን ወይም ደግሞ ሰዎች አደን እያደኑ ከሚኖሩበት በቃ እየሄዱ የሚፈልጉትን ነገር እየለቀሙ ከመብላት ከዛ አድነው ከመብላት እየቆዩ በሄዱ ቁጥር ልክ አርባናይዜሽን ሲጀመር ከተማዊነት ሲጀመር አንድ ቦታ ሰው ሰፍሮ መቀመጥ ሲጀመር ሲቪላይዜሽን የሚባለው ነገር ሲጀመር እንደ ድሮ ሄደው አድነው ስለማያመጡ ማርባት ጀመሩ። ለምሳሌ ዶሮ ሊያረቡ ይችላሉ እዚህ ጋር እንደምታዩት፣ ወይም ደግሞ ፍየል ሊያረቡ ይችላሉ፣ አሳ ሄደው ሊያጠምዱ ይችላሉ። ግን አንዱ ሰው አሳም አጥምዶ ዶሮም አርብቶ እህልም ተክሎ ምናምን ብዙ ነገር ማድረግ ስለማይችል ይሄ ሰው ብዙ አሳ ካለው ከዛ ሄዶ የሆነ ቦታ ላይ ዶሮ ካለው ሰው ጋር ደግሞ መለዋወጥ ባርተሪንግ እንደሚባለው ማለት ነው። አንዱ ከአንዱ አንድን ጉዳይ እየተለዋወጠ መገበያየት ጀመረ። ከዛ በኋላ ኢትዮጵያ ውስጥ እንኳን በምታውቁት እነ ማርትሬዛ የሚባሉ ሳንቲሞች ከመምጣታቸውን በፊት የአሞሌ ጨው ቅርጽ ተሰጥቶት ውክል ኖሮት አንድን ዕቃ መለወጫ እንዲሆን ተደርጓል። አንድ ዕቃ በአንድ አሞሌ ጨው ከዛ ሁለት ዕቃ በሁለት አሞሌ ጨው ቫልዩ ሆኖ ማለት ነው። በዛ መንገድ መቀየር ተቻለ። እነዚህ ሂደቶች ናቸው። አንድ ሰው የሁሉ አሳ ይዞ መሄድ ይከብደዋል። ካልተሸጠ ደግሞ ተመልሶ ሲመጣ ይሞትበታል። ከዛ እነዚህ መቀያየሩ ላይ አንዱ ላይ ፈልግ ይችላል። እነዚህ ለማስቀረት ሲባል ምን ተሰራ? ገንዘብ የሚባሉ ነገሮች ተሰሩ። ገንዘብ ሲባል ብር ማለት አይደለም። ገንዘብ ማለት ማንኛውም ሰዎች ተስማምተውበት አንድን ዕቃ በአንድ ዕቃ የሚቀይሩበት ቫልዩ ያለው ጉዳይ ማለት ነው፣ ወይም ደግሞ ውክል ማለት ነው። ስለዚህ በኢትዮጵያ ብር ይባላል፣ በአሜሪካ ዶላር ይባላል፣ በሌሎች ሽሊንግ የሚባሉበት አለ። የተለያየ ቦታ የተለያየ ስም አለው። ግን ያ ገንዘብ ወደ ስራ ከመጣ በኋላ ስለዚህ ገንዘብ የጀመረበት ሰዓት አለ። በኋላ ስለ እውቀት ስናወራ እውቀት ከሰው ልጅ ጅማሮ ጀምሮ የነበረ ነው፣ ወደፊትም የሚቀጥል የማይለዋወጥ ማለት ነው። ቫልዩብል ነው፣ ቫልዩ ነው እውቀት ማለት። ገንዘብ ግን ሃርድ ከረንሲ ይባላል አይደል? ለምሳሌ የሚጨበጥ የሆነ ቁስ ነው፣ ቁስ ነገር ነው። ስለዚህ ይሄ ቁስ ምን መሆን ጀመረ? ሰዎች ተስማምተው በተለያየ ነገር መለወጥ። ልክ እዚህ ጋር እንደምታዩት እቺ ዶቃ ትባላለች። ካያችሁ በወርቅ ሊሆን ይችላል፣ በተለያዩ እቃዎች አንድን ነገር መቀየር ተጀመረ። ስለዚህ ገንዘብ ወደሚል ትክክለኛ ስያሜ መምጣት ይችላል። ይሄ ገንዘብ ወደ ቫልዩ ስለሆነ በዋነኝነት እዚህ ጋር የተነሱትን ነገሮች ለማውራት ስለሆነ ይሄ ገንዘብ ሲመጣ እስከ 1971 በአውሮፓውያኖች አቆጣጠር አሜሪካ ውስጥ እስከዛ አካባቢ ቁጥሩን ካልተሳሳትኩኝ በወርቅ ዲፔንድ መሆን ጀመረ። በወርቅ ያ ማለት ልክ እነዚህ ወደ ቁጥር ከቀየሩ በኋላ ሰዎች ወርቅ ይሰበስቡና ለሴንትራል ባንክ ወይም ደግሞ ለአንድ ካምፓኒ ይሰጣሉ። ይሄ ካምፓኒ ማህተብ የታተመበት አንድ ወረቀት ይሰጣቸዋል። 10 ኪሎ ግራም ወርቅ አለው ይሄ ሰውዬ የሚል። ስለዚህ 10 ኪሎ ግራም ወርቅ አለኝ፣ እቺ ወረቀት ማለት 10 ኪሎ ግራም ወርቄ ነች ማለት ነው። በዚህ ወረቀት ሄድና አንድን ሰው የ10 ኪሎ ግራም ወርቅ የሚገዛውን ጉዳይ ይሄን ቤት ስጠኝ ወይ ይሄን መኪና ስጠኝ ወይ ይሄን ሰፈር ስጠኝ ብዬ እገዛዋለሁ። ስገዛው እቺ ወረቀት ምንድነች? እዛ ውስጥ ያለች ማረጋገጫ አይነች የወርቅ። ያም ሰውዬ እቺን ይወስድና ሌላ ነገር ደግሞ ይገዛል። ያም ይወስድና ይገዛል። እቺ የታተመባት ሴንትራል ባንኩ ያተመበት ዋንኛው ወረቀቷ እዛ ውስጥ ያለውን ወርቅ ትወክላለች ማለት ነው። ስለዚህ ያቺ ምን ሆነች? ገንዘብ አሁን የምንለው ዶላር ብለን ወይም ደግሞ ዩሮ ብለን እንደምንጠራው ሲስተም፣ እሱ ሲስተም ሰው ልክ ኢትዮጵያ ብር ማምረት ስትፈልግ ለዛ ሴንትራል ባንክ የሆነ አማውንት ኦፍ ጎልድ ታስገባለች። ያ አማውንት ኦፍ ጎልድ ደግሞ ወጥቶ ምን ይሆናል? የታተመበት ልክ የሰነድ ቤት ወረቀት የለም ወርቁ አለ የሚል እስከ 1971 ባልኳችሁ ማለት ነው። ስለዚህ ማንኛውም ሀገር ዝም ብሎ ወረቀት ወይም ብር አያሳትምም። ምን ላይ ያደረገ ነው? ምን ላይ የወደቀ ነው? ሴንትራል ባንክ ላይ ያስቀመጥነው የወርቅ መጠን ላይ የተንተራሰ ነው ማለት ነው። ስለዚህ ወርቃችን ሲጨምር ነው ምኑ የሚጨምረው? አማውንት ኦፍ ብራችን የሚጨምረው። ስለዚህ ኢትዮጵያ ባመረተችው ወርቅ መጠን ብሯ ምን እያደረገ ይሄዳል? ዋጋ እያለው ወይም ደግሞ ከዛ የምትገዛው ሰነድ እየጨመረ ይሄዳል። በእሱ አማካኝነት እቃዎችን መግዛት መለወጥ እንችላለን። አሁንስ
ካሁን በፊት ነግራቸዋለሁ። ከዚህ ወርቅ ሲስተም ወጣና ምን ላይ ተንተራሰ? ሰማይ ላይ ዝም ብሎ እንደተቀመጠ ነገር። ድሮ ወርቅ ላይ ነበር። ወርቅ አማውንት ኢትዮጵያ በደንብ ከሰራች ወርቅ አማውንቷን እየጨመረች ትሄዳለች። ከዛ በኋላ የብር መጠኗ ወይም ደግሞ ያላት የወርቅ መጠን ብዙ ስለሆነ በሱ ትለውጣለች። አሁን ግን ከወርቁ ላይ ስለተነሳ ፖሊሲ ሊበላችሁ ወይም ደግሞ ፊያት መኒ ይባላል። የሆነ አይዲያል የሆነ ተንሳፋፊ ጉዳይ ሆኖ ቁጭ አለ። ስለዚህ በማንኛውም ጊዜ ብራችን ሊወድቅ ይችላል። በማንኛውም ጊዜ ቢፈራረሙ ለምሳሌ ብሪክስ የራሷን ገንዘብ እየሰራች ነው ይባላል፣ ወይም ደግሞ ቲሙ እየሰራ ነው ይባላል አይደል? ስለዚህ በሱ መገበያየት ቢጀምሩ የዚህ ጋር ያለው የዶላር ዋጋ ወዲያው ይወድቃል፣ ይሄኛው ደግሞ ከፍ እያለ ይሄዳል። ስለዚህ የሆነ ሰማይ ላይ የተንተራሰ ነው። በፖሊሲ ላይ፣ በእርስ በርስ በመግባባት ላይ፣ በብዙ ነገር ላይ የተንተራሰ ነው ማለት ነው። ስለዚህ ኢትዮጵያ ዶላር ስትፈልግ ወርቅ አታስገባም። በአሁኑ ትደራደራለች። የሆነ ነገር ሰጥታ የሆነ ነገር ነው የምትቀበለው። ስለዚህ የሆነ ነገር ልስጥ፣ ይሄን አድርግልኝ፣ ይሄን አድርገን ተባብላ ቁጭ ብላ ተፈራርማ የምትቀበለው ጉዳይ ነው ማለት ነው። ስለዚህ አሁን ያለው የምንጠራው ገንዘብ በጠቅላላ ድሮ ከነበረው በወርቅ በሚቀመጥበት ካለው ትረስት ይልቅ አመኔታ ይልቅ አሁን የወረደ ነው። በማንኛውም ፖሊሲ መቀየር ላይ ለምሳሌ ባይደን ወጥቶ ትራምፕ ገባ አይደለ? በቃ በዛ እንዲህ ብሎ ቢፈርም ምንም ማረጋገጫ ስለሌለ በስምምነት ውስጥ የተወሰነ ስለሆነ ነገሩ ደግሞ ሊወድቅ ይችላል። ስለዚህ ብር እዚህ ጋር የጠቀስኩላችሁ ወይም እዚህ ጋር እየጻፈ ያለው እነዚህ ሶስቱ ነገሮች ያሟላ ነው ገንዘብ የሚባለው። የመጀመሪያው አክሰፕታቢሊቲ ወይም ደግሞ አክሰፕትድ ነው። ያ ወረቀት አክሰፕትድ መሆን አለበት። ሰዎች የሚቀበሉት አንድን ነገር ይዤ ሄጄ ይሄን ብር የሚቀበሉት። ለምሳሌ የኢትዮጵያ ብር ተቀይሯል በቅርብ ታውቃላችሁ። የድሮውን ብር ይዤ ሄጄ ሱቅ ብሰጣቸው ራሱ ወረቀቱ ነው፣ ግን አክሰፕትድ አይደለም። ለምን? መንግስት ምን ስላላደረገው ይሄ ጉዳይ ቀርቷል ብሎ ስለተወ ተቀባይነቱን ስላስቀረው። እነዚህ ሶስቱን ነገር የሚሰጠው መንግስት ነው። ህዝብ ደግሞ መንግስትን ስለሚያምን በዛ ውስጥ ይኖራል። አት ኤኒ ታይም ካንስል ካደረገው ካንስል ይሆናል ማለት ነው። ሁለተኛስ ትረስትድ ነው፣ ተቀባይነት ከዛ አመኔታ ያለው ያ የሚታመን የትም ቦታ ብትሄዱ የምትገበያዩበት እቃ እንደሚገዛ የምታምኑበት የሆነ ሰው ስትሰጡት አክሰፕት የሚያደርጋችሁ ያንን ወረቀት ሰጣችሁት ቤት ይሰጣችኋል፣ ያንን ወረቀት ሰጣችሁት መኪና ይሰጣችኋል፣ መሬት ይሰጣችኋል፣ ደብተር ይሰጣችኋል፣ እስራስ ይሰጣችኋል። አንድ ያንን ወረቀት ሰጥቶ ይሄንንም ትረስትድም የሚሰጠው ማለት ነው መንግስት ነው። በምን? በፖሊሲው በህጉ። ያዙልኝ። ሶስተኛው ሜጀርድ ሲለኝ ቫሊዩን ሜጀርድ ማድረግ የሚችል ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ለምሳሌ የ3 ብር ነው፣ የ5 ብር ነው፣ ይሄ የ10 ብር ነው፣ የ1000 ብር ነው የሚለውን መለካት የሚችል ቫሊዩ ማውጣት የሚችል የዚህ የጉዳዩ ቫሊዩ ማውጣት የሚችል መሆን አለበት። እነዚህ የብር ጉዳዮች ናቸው። ብር ማንም ሰው በሚለው ደስታን ይገዛል አይገዛም ተባብላችሁ ተከራክራችሁ ልታውቁ ትችላላችሁ። ግን በብር ኳስ ማየት የምትወድ ከሆነ ሄደ ከፍለህ ደስ ይልሃል። በቃ ደስታን ልትገዛ ትችላለህ። እንደ ቱሪስት መዞር መጎብኘት የምትወድ ከሆነ ከኢትዮጵያም አልፎ ዓለም አቀፍ ላይ ያሉ ቦታዎችን ልትጎበኝ፣ ልታይ፣ ልትዝናና ትችላለህ። ይህን በደንብ ማመን አለብን። በብር ለምሳሌ ጤናን መግዛት አይቻልም ይላል አይደል? ሰዎች ጤና ይገዛል። ብር ነው ካለህ መዳን የምትችላቸውን ህመሞች ብር ባይኖርህ ሳትድን ልትቀር ትችላለህ። ስለዚህ ብር ስላለህ ከፍለህ ሕክምናህን አከናውነህ የተሻለ የሚባል ሕክምና ውስጥ ትወስዳለህ። ስለዚህ ብር ብዙ ነገሮችን ያከናውናል። ብር ካለ በሰማይ መንገድ አለ። አዎ መብረር ስለምትችል ማለት ነው። ብዙ ነገር በብር ማከናወን ስለምትችል ወይም ደግሞ ብር ስላለህ አንድ ነገር በቀላሉ ቫልዩ ሜጀር ያደርጋል አይደለ? ቫልዩ ማግኘት ወይም ያንተ ማድረግ ትችላለህ። እውቀት ከዚህ በኋላ ያለው ስለሆነ ነው፣ በኋላ ስለምናወራ። ስለዚህ በብር የምትፈልጋቸውን ብዙ ነገሮች ታገኛለህ። ስለዚህ ለብር ነው መልፋት ያለብን። ለብር ነው የሆነ ነገር ተጣጥረን በሆነ መንገድ ማግኘት ያለብን። የምንማረውም ለብር ነው ሊያስኬደን። ይሄን አወዳድረን የምናየው ነው። ግን አንድ ሰው ለብር ከሆነ የሚማረው ባይማር በጣም የተሻለ። የሰው ልጅ የተፈጠረበት የራሱ ሜንስ ስላለው የራሱ ምክንያት ስላለው እሱን እያወዳደርን አብረን ቆይታ እናደርጋለን።